አባዬ ራሱ ደግሞ አረጋግቶ ነው ሊነግራት የሚችል። እኔ እንጃ ናታን አላውቅም፣ ብቻ አላውቅም። እኔ የማላውቀው አንቺ የምታውቂው ነገር ምንድን ነው? እንዴ እማዬ አባዬ መጣ እኮ። ኧረ አይደለም። ቆይ አቢጌል ምንድን ነው ማርታ ማታውቀው ነገር አለ እንዴ? ምን ባደርግሽ የምትመለሽ አይደለሽ። ብገርፍሽ ብቆጣሽ ከቤት ባባረርሽ የምትመለሽ ልጅ አይደለሽ። እንዴ እማዬ ጠጣ ሸና እሚ አሁን ጠጥቶ ነው ሽንተት ይመጣ ሸና ነይ እዚህ ቤት ውስጥ እየተደረገ እንዴ እማዬ ምንም አውቀው ነገር የለም። ምንም አላውቅም። ዳጣ እንዳትዋሽ ደረጃ እዛ ይጨነቃል። ኤቢ ደግሞ አይ ከዳጣ ጋር የሆነ ሚስጥር ስላለኝ ነው እዚህ የቆለፈብኝ ትለኛለች። ምንድን ነው ሚስጥራችሁ ውስጥ እየተከናወነ ያለ? ምንድን ነው እያደረጋችሁ ያላችሁት? አንድ ሰው እንኳን ቢነግረኝ ሰው ልጣ ምር ውስጥ እንዲመጣ የምታደርጉት? ኤቢ ለቀናት በር ተዘግቶባት ብቻዋን ብትሆንም ነገር ግን ሚስጥሩ ለወይዘሮ ማርታ ልትነግራት ዝግጁ ሆናለች። አቶ ደረጀ ግን በፍጹም ይህን ሚስጥር ከኤቢ መስማት የለባትም፣ መስማት ካለባት ራሱ ከኔ ነው መስማት ያለባት እያለ ይገኛል ማለት ነው። ኤቢ ለምንድን ነው በር የተዘጋባት? ወይዘሮ ማርታ ምንም የምታውቀው ነገር የለም። ወይዘሮ ማርታ የምታውቀው እንግዲህ ናታንን በግዴታ አስገድዳ አግባኝ ስላለችው በር ዘጋባት ብላን የምታስበው። እሷ ግን እማዬ ለዛ እኮ አይደለም አባዬ በር ዘጋብኝ፣ ሌላ ነገር ነው። ሚስጥር ያወቅኩት ሚስጥር አለ። መቼ ድረስ ነው በአንቺስ የሚጫወቱብሽ? መቼ ድረስ ነው እንደዚህ በአንቺ ላይ ግብ የሚጫወቱት ነበር ያለቻት። ና እንዴ ከዚህ ካልሆነ ታዲያ ምንድን ነው ሚስጥሩ? ምንድን ነው ምንጭ የምታውቂው ነገር ምን አለ? አውቀሽን ወደለ ነበር ያለቻት። ና አቶ ደረጀ ግን ድንገት ስለመጣበት ወሬውን ሳትነግራት ቀርታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ዲራማ ነው ማለት ነው። ዲራማም ቢሆን እንግዲህ እውነተኛ ትክክለኛ ነገር በሰው ሕይወት ውስጥ ያለ ቤተሰባዊ ነገር የሚያስተላልፍ ነው ማለት ነው። እና እንግዲህ ወይዘሮ ማርታ ኤቢ ክፍል ድረስ በመሄድ እንግዲህ እያወራቻት ነበር። ና ኤቢ ግን በሩን ክፈችልኝ፣ አባዬ ከተመለሰ ይገለኛል፣ ይመታኛል፣ ሊያስረኛል፣ እባክሽ በሩን ክፈችልኝ ወይ ስበሪልኝ እያለቻት ነበር። ና እሷም ይገባሻል ነበር ያለቻት። እንዴ አባዬ አባቴ አይደለም እንዴ? ለምንድነው እንደዚህ የሚያሰቃየኝ ነበር ያለቻት። እንዴ አባትሽ ነው እንጂ አባትሽ ስለሆነ እኮ ነው እየቀጣሽ ያለው። አባትሽ ባይሆንማ እኳን ሊቀጣሽ ቀና ብሎ ማይሽም ነበር። አባት ልጁን የማይቀጣ አባት አይደለም። ደግሞ ቅጣቱ ትክክለኛ ቅጣት ነው፣ ይገባሻል። በማንኛውም መንገድ እሱ ቢቀጣሽ እሱ ትክክል ነው። እኔ ምንም ልረዳሽ አልችልም። አንቺ በግዴታ እንዴት ወንድ ልጅን አግባኝ ብለሽ ታስፈራሪያለሽ? እኔ እኮ ያግባሽ ያልኩሽ ከወደደሽ ብቻ ነው እንጂ አንቺ አስገድደሽ አይደለም ምን ያልኩሽ ነበር ያለቻት። ና እሷ እንግዲህ እማዬ ለዛ አይደለም አባዬ ዘጋብኝ፣ ሌላ ነው ዳጣ ጉዳይ። እኔ ያወቅኩት ሚስጥር አለ። ዳጣ የአቶ ሲሳይ ልጅ አይደለችም ነበር ያለቻት። ና እሷም እንግዲህ ኤቢ ደግሞ ጀመርሽ መቀባጠር እሱን ነበር ያለቻት። እማዬ እውነቴን ነው፣ በሩን ሰብረሽን ቢሆን አስወጭኝና እውነቱን ነግርሻለሁ ነበር ያለቻት። ና ስለዚህ እየዋሸሽ ነው፣ መቀላመድሽን ደግሞ ጀመርሽ፣ ምንም ልረዳሽ አልችልም፣ ቅጣቱ ይገባሻል በማለት እንግዲህ ነበር ካጠገቧ ሄደችው። አላመነቻትም። ኤቢ ብዙ ጊዜ ስለምትዋሽ እንግዲህ በዛ ምክንያት የዳጣን ጥላቻ ስላላት ብላን ያሰበችው ወይዘሮ ማርታ። አቶ ደረጀም እንግዲህ ተመልሶ በድጋሚ አሁን እማትስተካከይ ከሆነ እዚሁ ትበሰብሻታለሽ፣ ከዚሁ ክፍል ውስጥ በጭራሽ አትወጭም እያላት ይገኛል። ና ነገር ግን ወይዘሮ ማርታ አቶ ደረጀም በመለመን ቁልፉን ተቀብላ ኤቢ ክላስ መሄድ ችላለች ማለት ነው። እና ስለዚህ ኤቢ ክላስ መሄድ የቻለችው ምሳ ልትሰጣት ብቻ ሳይሆን አንዳንድ ሚስጥሮችን እንግዲህ ጫፍ የነካቻት አለ፣ እሷን እንድትነግራት አስባ ነበር ሄደችው። ና በግዴታም ቢሆን ከአቶ ደረጀ ቁልፍ ተቀብላ ኤቢ ክፍል ሄዳለች። ና ኤቢም እንግዲህ ያለው ነገር ሚስጥሩን ልትነግራት ስትል አቶ ደረጀ እውነት ኤቢ ይህ ሚስጥር ትነግራት ይሆን? በፍጹም አትነግራትም፣ አታደርገውም። ይህን ሁሉ ቀን ዘግቼባት፣ ይህን ሁሉ ቀን መክሪያት እንትን ብያትማ በፍጹም አትነግራትም እያለ ከራሱ ጋር እየተጣላ ነበር። ልሂድ ወይ ልቅር እያለ እንግዲህ በጣም ግራ እየተጋባ ነበረ። ኤቢም እንግዲህ ስለ ቤት ውስጥ እየተነኮረ ስላለው ሚስጥር ልትነግራት ነበር ለወይዘሮ ማርታ። ና እሷ ልትነግራት ካፏ ስታወጣ እንግዲህ አቶ ደረጀ አይ መሄድ አለብኝ፣ ኤቢ ልትነግራት ትችላለች፣ እኔ ውስጤ ደስ አላለኝም፣
በማለት እንግዲህ ቀጥታ ወደ እነሱ ክላስ ሄዷል እና እሱም ልትነግራት ነበረ እንግዲህ አፏ ላይ ያስቆሟታልና ተናገሪ እንጂ ነበር ያለችው አቶ ደረጀም ሲገባ። እሷ እንግዲህ ተናገሪ ሰላም ምን ዳጣ ምንድን ነው የምትይው? ተናገሪ ምን ሚስጥር ነው የሰማሽው ነበር ያለቻት። አቶ ደረጀ እንግዲህ ምን ልታወራልሽ ነበር ያለው። እንዴ ተናገሪ ስትላት እንዴ ማየ አባዬ እኮ መጥቷል ነበር ያለች። ይምጣ ምንድን ነው የሚደበቀው ሚስጥር? ምንድን ነው ከኔ ጀርባ እየተካሄደ ያለው ነበር ያለችው። እና እንግዲህ አቶ ደረጀ ምንም የምታውቀው ነገር የለም ማርቲ ዝም በያት፣ ልጅቷ ጭንቅላቷ ትክክል አይሰራም፣ ዝም በያት በማለት እንግዲህ ወይዘሮ ማርታ ወጥታ ወደ ክላሷ እንድትሄድ ነበር ያደረገውና እንግዲህ ወይዘሮ ማርታን አስወጥቶ ምንም በቃ ምክር የሚባለው ምክር ሁሉ በቃ እኔ ስደክም ጠብቀሽ ጠልፈሽ ልትጥኝ እየሞከርሽ ነው አይደለ? እንደዚህ እንዳንቺ አይነት ልጅ ባይኖረኝ ነበር ምኞቴ። አንድ ነገር ለማርታ ትነግሪና ማርታ ወይ አንድ ሰው የሆነ ነገር ቢሆን እኔ ብሞት ወይ ማርታ አንድ ነገር ቢፈጠር ይህንን የምትይውን ነገር ለማርታ ትነግሪያትና መቃብሬ ላይ እንዳትቆሚ በማለት ነው እንግዲህ ኤቢን ያስጠነቀቃትና እሷም ግን እንዲህ አባዬ እውነት ነው፣ እውነት ደግሞ መውጣት ያለበት ብለህ ያስተማርከኝ ያሳደርከኝ አንተው ራስህ ነህ ነበር ያለችውና ስለዚህ ማወቅ የሌለብሽን ሚስጥር የሰው ሚስጥር አትወቂ፣ ማወቅ የለብሽም ምልሽ ለዚህ ነው። አየሽ አንዳንድ ሚስጥር ከባለቤቱ ጋር ብቻ የሚቀር አለ። ያው አንቺ ያየሽው ዳጣ የሰላም ልጅ እንደሆነች ነው፣ እሱ ደግሞ አይደለም በውሸት ዝም ብላን የጣፈችው ስለምትወዳት ነበር እንግዲህ በማለት እየበላች ያለችው ምሳ ካጠገቧ አንስቶ የሄደውና እሷም እንዴ አባዬ ብላ እንግዲህ መማታት ብቻ ነበር የቀራት። ዘላ ነበር ከተቀመጠችበት የተነሳችውና ይህ እንግዲህ አሁንም አልበረደላትም ማለት ነው። ከዚህ ልውጣና ቆይ እያንዳንድሽን ሰራልሻለሁ አለቅሽም እያለች ትገኛለች ማለት ነውና ወይዘሮ ማርታ ግን ጥርጣሬ ያድሮባታል። ምንድነው እዚህ ቤት ውስጥ እየተካሄደ ያለው? ምንድነው ነው ያላወቅኩት? አሁንም ሄጄ በቀጥታ ዳጣን መጠየቅ አለብኝ በማለት እንግዲህ ዳጣ ክላስ ነበረ እያመራች ሄደችውና ዳጣ ክላስ ስትሄድ እንግዲህ ዳጣን አላገኘቻትም። ዳጣ ግን ናታን ክላስ ከናታን ጋራ በጭንቀት ላይ ነበሩ። እሱም እንግዲህ ወይዘሮ ማርታ ኤቢ ክፍል ገብታለች። ኤቢ እውነቱን ከተናገረቻት ወይዘሮ ማርታ በቃ ኤ ቤት ሊፈርስ ይችላል፣ በእኔ ምክንያት እቤቱ ሊፈርስ ነው እያለች እንግዲህ ዳጣ እየተጨነቀች ትገኛለች። እና ናታንም እንግዲህ ተረጋጊ አባዬ በጣም ጠንካራ ሰው ነው፣ ነገሮቹን በራሱ መንገድ መፍታት የሚችል ሰው ነው እያለ እየሷን እያበረታታት ይገኛልና እሷም እንግዲህ በእኔ ምክንያት ይሄ ቤት መፍረሱ ነው፣ እኔ ወደዛ ወደ መጣሁበት እመለሳለሁ። አባዬን ለማየ እውነቱ እንዳትናገር፣ የምትናገር ከሆነ ይህ ቤት ከሚፈርስ እኔን አታገኘኝም፣ ወደ መጣሁበት ጎዳና እመለሳለሁ ብዬዋለሁ። አባዬ አይነግራትም፣ ምናልባት ኤቢ ከነገረቻት ነው እያለችው ነበርና እሱ እንግዲህ ኤቢ አትነግራትም። አባዬ አስጠንቅቋታል፣ ለቀናት እየገረፋት እያስራባት ነው። ነገር ግን ምንም አሁንም አልበረደላትም። ከወጣሽ ከዛ የምትናገር ነው የምትመስለው እያለ እያወራት እያለ እንግዲህ ወይዘሮ ማርታ ሰተት ብላ ዳጣና ናታን ባሉበት ቦታ ሄዳለች እና በጣም የደነገጠችው ዳጣ እንግዲህ ከተቀመጠችበት ነበር ዘላ የተነሳችው እና እዚህ ምን እየሰራሽ ነው ነበር ያለቻት። ናታንም ደንግጧል። እሷም እንግዲህ ይሄ ናታን ነው እማዬ፣ ናታን እኮ ነው ነይ ብሎኝ ነበር ያለቻት እና እሱ እንግዲህ እሺ ናታን ለምን ነበር የጠራ ስትለው ውሃ እንድታመጣልኝ ነበረ ያለው። እሱም እና እሺ ውሃው የት አለ ታዲያ ሲባል እንግዲህ ውሃው ምንም የለም። እንግዲህ ዳጣ ቀልብልብ ብላ ውሃውን ጠጥቶት ነው አጣጣው ሸናው በቃ አሁን እኮ ሽንት ቤት ሄዶ ሽንት ታደረገው ነበር ያለቻት እና እንደዛ ነው። በጣም ጥሩ እና ምን ያቀልብልብሻል? ምንድነው ደግሞ ያስደነገጠሽ? አሁን እፈልግሻለሁ ነይ ውጭ በማለት እንግዲህ እጇን ይዘው ወደ ክላሷ ነበር ይዛት ሄደችውና እዚህ ቤት ምንድነው እየተካሄደ ያለው? አንቺ የማን ልጅ ነሽ? እውነቱን ተናገሪ። ኤቢ ስለ ዳጣ ምነግርሽ ነገር ሚስጥር አለ ብላኛለች። ምንድነው የማላውቀው ሚስጥር ነበር ያለቻትና እሷም እንግዲህ አይ እማዬ እኔ ኤቢ ምንም የምታውቀው ነገር የለም። እኔ እንደምታውቂው አባቴ ሲሳይ ነው። እኔ ካልሆነ ከዚህ ቤት ሄዳለሁ። በቃ ደረጀ ይምጣና ትኬት ይቁረጥልኝ፣ ወደ ድሬዳዋ ሄዳለሁ። ቀጥታ አባቴ ጋር ቶ ሲሳይ ጋር ነው የሚሄደው ነበር ያለችውና እንግዲህ ተናገሪ እውነቱን እያለች እያስጨነቀች ነበር። ድንገት እንግዲህ ድምጣቸውን ሲጫጫው ሰምተዋት ወደ ደረጀ መጥቷል። ደረጀም እንግዲህ ምን አድርጊ ነው የምትያት? ቆይ ለምንድን ነው የምታስጨንቂያት? እሷ ምንም የምታውቀው ነገር የለም። የኤቢን ወሬ አምነሽ ነው አይደል እንደዚህ የምታስጨንቂያት?
ለምንድነው የዚችን ጭንቅላቷ ትክክል የማይሰራ ልጅን ወሬ የምትቀበዩ? ለምንድነው ጭንቅላትሽን የምትመርሹ? በማለት ነበረ ጭራሻው ወይዘሮ ማርታን ለመቆጣት ያሰበውና ወይዘሮ ማርታ ግን በቃ ራሷን በመያዝ በጣም በመጨነቅ ምን እየተካሄደ ነው እዚህ ቤት ውስጥ? አቶ ደረጀ ምንድን ነው የሚያስጨንቀው? ኤቢ ደግሞ ምንድን ነው ያወቀችው ሚስጥር? ሰላምና ዳጣ ምንድን ነው ነበር እያለ እየተጨነቀች ያለችውና በመጨረሻ ግን ውጡልኝ በቃ ብቻዬን መሆን እፈልጋለሁ ብላ ያው እንግዲህ ነበር ያለችውና እንደዛ ሞታ እንግዲህ ወይዘሮ ማርታ ወደ ስራ በምትሄድበት ሰዓት ኤቢ እየጮሽ ነበረ። እሷም ኤቢ ምንድን ነው የሚያስጮሽ ብትላት እማዬ እምነግርሽ ነገር አለ እባክሽን በማለት እንግዲህ ምንድን ነው ብትላት ያው ዳጣ የሰላም ልጅ እንደሆነች ነግራታለች ማለት ነው። እሷ እንግዲህ ማመን አልቻለችም። እንዴት ነው ዳጣ የሰላም ልጅ መሆን የምትችለው? ሰላም እድሜ ልኳን እኮ እዚህ ቤት ነው የቆየችው ማለት ሰላም በእኔ ላይ እየተጫወተችብኝ እንዳይሆን እዚህ ቤት እውነት ዳጣ የሰላም ልጅ ናት? በፍጹምም አይሆንም በማለት ግራ በመጋባት ማመን አቅቷታል። ማመን አቅቷት እንግዲህ እንዴት እንደዚህ ሊሆን ይችላል? አንቺ ልጅ ትክክል አይደለሽም እንዴ? አሁንም ጭንቅላትሽ ትክክል አይሰራልሽም? እንዴት ነው የምታስቢው? በማለት እንግዲህ በጣም ግራ ተጋብታለች። እውነት ምን ይፈጠራል? እንግዲህ የምታውቀው እሷ ዳጣ የሰላም ልጅ እንደሆነች ነው እንጂ የደረጀ ልጅ እንደሆነች ምን የምታውቀው ነገር የለም። እንግዲህ እውነቱ ይውጣ። ወይዘሮ ማርታም እውነቱን ማወቅ አለበት። አቶ ደረጀም እውነቱን መናገር አለበት። መቼ ደስ እየተጨነቀ ይኖራል?